ይህ ህዝብ በአፄ ዮሐንስ ጊዜ በነበረ ሁኔታ ምን እንደደረሰበት ያውቃል። በጣሊያን ጊዜ ምን እንደደረሰበት ያውቃል። ትግል፣ ፍልሚያ፣ ውጊያ ለእናንተ አዲስ ጉዳይ አይደለም። የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ ዕለታዊ መረጃ ቅኝታችን እነሆ በሰዓቱ ተመልሷል። እንደተለመደው አበይት ጉዳዮችን አስቀድመን እናስተዋውቃቸው። በህወሓት የሚመራው የትግራይ ክልል መንግስት አስቆጥቶኛል ያለው የጎጃሙ ንግግር፣ ጠቅላይ ሚኒስትሩ በደብረ ማርቆስ ከሰሞኑ ምን ብለው ነበረ? ዝርዝሩን እንመለከተዋለን። ከዚህ ውጪ ዛሬ የተሰማው የስልጣን መልቀቅ መረጃም የብዙዎች መነጋገሪያ ርዕሰ ነጥብ ሆኗል። ጠቅላይ ሚኒስትር አብይ መንግስታቸው እንደዚሁም የሀሳቡ ደጋፊዎች በጉጉት የሚጠብቁት ሂደት ሊጀመር ጥቂት ቀናት ሲቀረው አንዷ የኮሚሽነሩ ባለስልጣን ኃላፊነታቸውን መልቀቃቸው ተሰምቷል። ሹመኛዋ ኃላፊነታቸውን ለመልቀቅ ምክንያት የሆናቸው ጉዳይ ምንድነው? ዝርዝሩን እንመለከተዋለን። እንደተለመደው ያለመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። በህወሓት የሚመራው የትግራይ ክልል መንግስት አስቆጥቶኛል ያለው ሰሞንኛው የጎጃሙ ንግግር፣ ትግል፣ ፍልሚያ፣ ውጊያ ለእናንተ አዲስ ጉዳይ አይደለም። ነገር ግን በየዘመናቱ ከሞትና ከኪሳራ ውጪ ያተረፈው ነገር አንዳችም የለም። ይህ ህዝብ በአፄ ዮሐንስ ጊዜ በነበረ ሁኔታ ምን እንደደረሰበት ያውቃል። በጣሊያን ጊዜ ምን እንደደረሰበት ያውቃል። ትግል፣ ፍልሚያ፣ ውጊያ ለእናንተ አዲስ ጉዳይ አይደለም። ይህ ንግግር ነው በትግራይ ክልል ባህልና ቱሪዝም ቢሮ አማካኝነት ጠቅላይ ሚኒስትሩ የታሪክ ክፍተቶችን ለፖለቲካዊ ትርፍ እየተጠቀሙ ይገኛሉ ሲል ወቀሳ እንዲሰነዝር ምክንያት የሆነው። የክልሉ ባህልና ቱሪዝም ቢሮ ጠቅላይ ሚኒስትር አብይ አህመድ በደብረ ማርቆስ ከተማ የአየር ማረፊያ ሲያስመርቁ በተገኙበት ወቅት የአፄ ዮሐንስን የጎጃም ህዝብ ላይ ያደረሰበትን ግፍ መቼም እንደማይረሳው መናገራቸውን፣ በታሪክ ውስጥ የተፈጸሙ ጉድለቶችን እየመዘዙ በመጠቀም ለፖለቲካዊ ትርፍ እየተጠቀሙበት በመሆኑ ከአንድ ሀገር መሪ የማይጠበቅና በህዝቦች መካከል ልዩነትን ለመፍጠር የሚደረጉ ጥረቶች መቆም አለባቸው ሲል ነው ይፋ ያደረገው። ጠቅላይ ሚኒስትር አብይ በተለያዩ ጊዜያት ያደረጓቸው ንግግሮች በመጥቀስ በህዝብ ዘንድ መከፋፈልን የሚፈጥሩ ናቸው ያለው የክልሉ ባህልና ቱሪዝም ቢሮ ይህንን ተከትሎ በዛሬው ዕለት ቢሮው የሀገሪቱ መሪ የታሪክ ጉድለቶችን ለስልጣን ማቆያነትና ለፖለቲካዊ ትርፍ እየተጠቀሙበት ይገኛሉ ሲል ወቀሳውን ሰንዝረዋል። የክልሉ ባህልና ቱሪዝም ቢሮ ባወጣው በዚህ መግለጫ ጠቅላይ ሚኒስትር አብይ በቅርቡ የደብረ ማርቆስ አየር ማረፊያ ምርቃትን አስመልክቶ ባደረጉት ንግግር እንደዚሁም ቀደም ሲል በ2013 ዓ.ም ከደሴ ከተማ ማህበረሰብ ጋር በነበራቸው ውይይት ላይ በአፄ ዮሐንስ አራተኛ የንግስና ዘመን በጎጃምና በወሎ ህዝቦች ላይ የደረሱ ታሪካዊ ክስተቶችን ያነሱበት መንገድ በህዝቦች መካከል ልዩነትን ለመፍጠር ያለመ ነው ሲል ገልጾታል። በማከልም የአይነቱ የታሪክ አተረጓጎም የሀገር አንድነትን ከማምጣት ይልቅ ክፍፍልን የሚፈጥርና ከአንድ የመንግስት መሪ የማይጠበቅ ኃላፊነት የጎደለው ተግባር ነው ሲልም ነው የኮነነው። እንደ ባህልና ቱሪዝም ቢሮ መግለጫ ከሆነ አፄ ዮሐንስ አራተኛ በአፄ ቴዎድሮስ ተጀምሮ ያልተጠናቀቀውን ፌዴራልነት የጠበቁ ናቸው ያለ ሲሆን ሀገሪቱ ወደ መበታተን አደጋ ምርታ በነበረችበት በዚያ ወቅት የፌዴራል አስተዳደር ስርዓትን በመከተል የሀገር አንድነትን መጠበቅ የቻሉና የህዝቦችን የሀገር ፍቅር ስሜት ያሳደጉ መሪ ናቸው ሲል አትተዋል። ቢሮ ለዚህ ማረጋገጫ ነበር ያለውን ንጉሠ ነገሥቱ አማርኛን የቤተ መንግስት የስራ ቋንቋ ማድረጋቸውንና ከውጭ ወራሪዎች ጋር በተደረጉ ፊልሚያዎች የኢትዮጵያን ሉዓላዊነት ለማስጠበቅ ሲሉ ህይወታቸውን እስከ መስጠት የደረሰ ተጋድሎ ማድረጋቸውን በታሪካዊ ማስረጃነት የጠቀሰው አፄ ዮሐንስ የተሰዉት ከሱዳን ድርቡሾች ጋር ሲዋጉ መተማ ላይ እንደሆነ በማስታወስ የክልሉ ቢሮ በታሪክ ወደኋላ በመመለስ የአድዋን ጦርነትና በወቅቱ ትግራይ ላይ ስለደረሰው የኢኮኖሚ ጉዳት በማንሳትም አፄ ዮሐንስም እንደ ሌሎች ነገስታት ሁሉ በዘውዳቸው በሀገራቸው አንድነትና ሉዓላዊነት ላይ በወጡ አካላት ላይ እርምጃ እንደወሰዱም አንስተዋል። ቢሮው የአይነቱ አካሄድ በተለይም በአማራና በትግራይ ህዝቦች መካከል ያለውን የዘመናት ባህላዊ፣ ማህበራዊ፣ ስነ ልቦናዊና ጂኦግራፊያዊ ትስስር በመበጠስ በስልጣን ላይ ለመቆየት የሚደረግ ፖለቲካዊ አካሄድ መሆኑን ገልጾ ድርጊቱ በአስቸኳይ ሊቆም ይገባል ሲል ነው የሞገተው። ይህ ቢሮ ሀሳቡን ሲያጠቃልል ደግሞ በአማራና በትግራይ ህዝቦች መካከል ያለው ታሪካዊ ትስስር በሚከፋፈሉ ንግግሮች የሚላላ እንዳልሆነ የገለጸ ሲሆን የሁለቱ ክልል ህዝቦች ለሰላም፣ ለዲሞክራሲና ለልማት የሚያደርጉትን የጋራ ትግል አጠናክረው እንደሚቀጥሉም እምነቱ አለ ሲል ነው ይፋ ያደረገው። የጠቅላይ ሚኒስትሩ የምስራቅ ጎጃም ደብረ ማርቆስ ከተማ ንግግር በመቃወም መግለጫ ወጣው የትግራይ ክልል ባህልና ቱሪዝም ቢሮ ብቻ ሳይሆን የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልም ጭምር ናቸው። ደብረጽዮን ያስተላለፉት የተቃውሞ መልእክት በትግራይ ክልል ፕሬዝዳንት ጽህፈት ቤት አማካኝነት በማህበራዊ ትስስር ገጽ ጭምር የተላለፈ ነው። መግለጫው የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል የትግራይ ፕሬዝዳንት ሲል ሰይሟቸዋል። በዚህ መልእክታቸው ደብረጽዮን የኢትዮጵያ ጠቅላይ ሚኒስትር ሰሞኑን ደብረ ማርቆስ ተገኝተው ያስተላለፉት ዘረኛ መልእክት የሚል የተቃውሞ መግለጫ ያዘለ ነው። በህዝቦች መካከል ግጭትና ለመተማመን መፍጠር እንደ ቁልፍ የፖለቲካ መሳሪያ በመጠቀም በስልጣን ለመቆየት የተጉ አካላት ባለፉት ዓመታት የአማራና የትግራይ ህዝቦችን በማያባራ ግጭትና ቁርሾ ውስጥ ለማስገባት ያልተደረገ ጥረት ሆነ ያልተፈነቀለ ድንጋይ የለም ሲሉ መጻፋቸው ተገልጸዋል። ከ2010 ዓ.ም በፊት በኢህአዴግ የመጨረሻ ዘመናት የትግራይ ክልል ፕሬዝዳንት ወይንም ርዕሰ መስተዳድር ሆነው ከአማራ ህዝብ ይልቅ የሱዳን ህዝብ ይቀርበናል የሚል ንግግር አድርጓል በሚል በብዙዎች ዘንድ ጥርስ የተነከሰባቸው እንደዚሁም የዶክተር ደብረጽዮን አስተሳሰብ እስከዚህ ድረስ ነው በሚል
በሚል በርካቶች የተቃወሟቸው ሰው ነበሩ። ደብረጽዮን በወቅቱ ከአማራ ህዝብ ይልቅ የሱዳን ህዝብ ይቀርበናል የሚለው ንግግራቸው ዛሬም ድረስ በበርካቶች ሊና ስለመኖሩ በተለያዩ ወቅቶች የሚንጸባረቁ ሀሳቦች ምስክር ናቸው። ሆኖም ግን ጠቅላይ ሚኒስትሩ አፄ ዮሐንስና የጎጃምን ህዝብ አስመልክቶ ተናገሩት ያሉትን ንግግር በተመለከተ በተቃውሞበት በዚህ ጽሑፋቸው በባህልና በታሪክ የተሳሰሩ ወንድማማቾች ህዝቦች ሲሉ የገለጿቸው የአማራና የትግራይ ህዝብ ሁሉንም ስብስብ የከፋፋዮች ሴራ በማክሸፍ ወንድማዊ ትስስራቸውን አስቀጥለዋል። ይህ ትስስርና መደጋገፍ በሂደት የሚበልጥ እየተጠናከረ እንደሚሄድ ምንም ጥርጥር የለውም ሲሉ ተደምጠዋል። ሁለቱን ህዝቦች በማጋጨት የስልጣን ዘመናቸውን ለማራዘም የሚጥሩ አካላት በጊዜያቸው ታላቅ ገድል በመፈጸም የህዝባቸውንና ሀገራቸውን ክብርና ህልውና ያስቀጥሉ የቀድሞው የትግራይ ጀግኖች አመራር ስም በማጉደፍ አሁንም ሴራውን መሸረባቸውን ቀጥለዋል ሲሉም በጽሁፋቸው ላይ አስፍረዋል። በትግራይ ክልል ፕሬዝዳንት ጽህፈት ቤት የሰፈረው የደብረጽዮን ገብረ ሚካኤል መልእክት ቀጥሎ ከእንግዲህ በኋላ በቅጥፈትና ማጭበርበር መቀጠል እንደማያዋጣ በመገንዘብ የሰላምን አማራጭ መከተል እንደዚሁም ህጋዊና ወቅታዊ ጥያቄዎቻችንን መመለስ ያስፈልጋል ብዬ አምናለሁ ሲሉ ጽሁፋቸውን ደምድመዋል። ፕሬዝዳንት የሚለውን ማዕረግ እንደዚሁም የትግራይ ክልል መሪ ከኔ ውጭ መሆን የለበትም በሚል አቋማቸው ይታወቃሉ በሚል ከሰሞኑ እየተተቹ ተቃውሞ እየደረሰባቸው የሚገኙት ዶክተር ደብረጽዮን ገብረ ሚካኤል ከጠቅላይ ሚኒስትሩ ጋር ከጥቂት ወራት በፊት ለ4 ሰዓታት የዘለቀ የብቻ ለብቻ ወይንም ሚስጥራዊ ውይይት አካሄዱ እንደነበረ ለጠቅላይ ሚኒስትሩም ለህወሓት ሰዎችም ቅርብ መሆናቸው የሚነገርላቸው አቶ ዘሪሁን ተሾመ ይፋ አድርጎ ነበረ። አቶ ዘሪሁን ተሾመ ከሰሞኑ የትግራይ ሊቃንና የሚዲያ ባለሙያዎች ተገኝተው በጋራ ባካሄዱት ምክክር ላይ ተናግረው ባስተላለፉት መልእክት ብዙዎቹ የህወሓት መሪዎች ጓደኞች ናቸው። በሚዲያ ቃለ ምልልስ ላይም ስለነሱ ስጠየቅ ከፍ ላለመናገር እጠነቀቃለሁ። ነገር ግን ደብረጽዮን ገብረ ሚካኤል እኔ ባለሁበት ከጠቅላይ ሚኒስትሩ ጋር ለብቻቸው እጅ ለእጅ ተያይዘው ለ4 ሰዓታት የፈጀ የእግር ጉዞ እያደረጉ ሰፊ ውይይት አድርገው ነበር። ከዛ በኋላ ዶክተር ደብረጽዮን እስከ እኩለ ሌሊት ድረስ ውይይት አድርገናል። በውይይታችን ደብረጽዮን ለረጅም ዓመታት ከትጥቅ ትግል ጀምሮ በፖለቲካ የመንግስት ኃላፊ ሆነው በሰሩባቸው ዓመታት እጅግ እንደደከማቸው ማረፍ እንደሚፈልጉ ሲነግሩኝ እንባይ ጭምር ይመጣ ነበር ሲሉ ተናግረው ነበር ደብረጽዮን ገብረ ሚካኤል። ሆኖም ግን ለጠቅላይ ሚኒስትሩ ለብቻቸው እንዳሏቸው ከሆነ ጌታቸው ረዳ ታሟል፣ የሚመለስና በጤና የሚቆይ አይመስለኝም። በዚህ ምክንያት የትግራይ ክልል ፕሬዝዳንት መሆን ያለብኝ እኔ ነኝ ሲሉ ተማጽኖ ነበር ሲሉ ያወጡት ምስጢር መነጋገሪያ ሆኖ እንደነበር አይዘነጋም። ከጠቅላይ ሚኒስትሩ ጋር ከሁላችንም ለብቻቸው ርቀው ወክ አድርገው ሲያወሩ ውለው ተመልሰው መጥተው ከኔ ጋር ለማውራት እድል ነበረን እስከ ሌሊት እና እንዴት እንደደከመው እንዴት ማረፍ እንደሚፈልግ ወዘተርፈ አውርተን እምባዬ ሁሉ መጥቶ ዕለታዊ የመረጃ ቅኝታችን እንደቀጠለ ይገኛል። ጠቅላይ ሚኒስትር አብይ አህመድ መንግስታቸውና የሀሳቡ ደጋፊዎች በጉጉት የሚጠብቁት ሂደት ሊጀመር ጥቂት ቀናት ሲቀረው አንዷ ኮሚሽነር ስልጣናቸውን መልቀቃቸው ተሰምተዋል። ከሀገራዊ ምክክር ኮሚሽን አባል ኮሚሽነሮች መካከል አንዷ ኃላፊነታቸውን በገዛ ፈቃዳቸው መልቀቃቸውን የሀገር ውስጥ የዜና ምንጮች ዘግበዋል። ኃላፊነታቸውን በገዛ ፈቃዳቸው የለቀቁት አባል ኮሚሽነር ኮሚሽኑ ከተሾሙለት 11 ኮሚሽነሮች መካከል አንዷ የሆኑት ብሌን ገብረመድህን ናቸው። ብሌን ኃላፊነታቸውን የለቀቁት በግል ጉዳይ ምክንያት በሚል ባቀረቡት የስራ መልቀቂያ ጥያቄ መሰረት ስለመሆኑ ዋዜማ ራዲዮ ከምንጮች የሰማው ስትል የዘገበ ሲሆን በኮሚሽኑ በተሰጣቸው ኃላፊነት ምክንያት ረጅም ጊዜ ወስዶብኛል ያሉትን የዶክትሬት ዲግሪ ትምህርት ለማጠናቀቅ ጊዜ እንደሚያስፈልጋቸው መጥቀሳቸውን ጠቁመዋል። ኮሚሽኑ የሀገራዊ ምክክር ጉባኤ የሚጀምርበትን ቀንና አጀንዳዎችን በሀገር ውስጥ መገናኛ ብዙሃን በቀጥታ ስርጭት ይፋ ባደረገባቸው መርሃ ግብሮች ላይም ብሌን ያልተገኙ ሲሆን ሌሎች ኮሚሽነሮች ግን በእነዚሁ መርሃ ግብሮች ላይ መታየታቸውን ዘገባው አስታውሰዋል። ከ4 ዓመታት በላይ ከ11 ኮሚሽነሮች መካከል አንዷ በመሆን ያገለገሉት ብሌን ኮሚሽኑ የሀገራዊ ምክክር ጉባኤውን መቃረብ ተከትሎ ከተለያዩ ባለድርሻ አካላት ጋር ባካሄዳቸው ውይይቶችና ሌሎች ቅድመ ዝግጅቶች ላይ ማለመሳተፋቸውን ዘገባው አስታውሰዋል። የዜና ምንጯ ብሌን ከኃላፊነት የለቀቁበትን ምክንያት ከራሳቸው አንደበት ለመስማት አድርጌያለሁ ያለችው ጥረት አልተሳካም ብላለች። ለመሆኑ ለዋና ምክክር ሂደት ያልደረሱት ኮሚሽነሮች በምን ሁኔታ ላይ ይገኛሉ? ከአንድ ዓመት ገደማ በፊት ኮሚሽነር ዶክተር ተገኘ ወርቅ ጌጡ በፈቃዳቸው ከኃላፊነት መልቀቃቸው የሚታወስ ነው። ተገኘ ወርቅ ኃላፊነታቸውን የለቀቁት የምክክር ኮሚሽኑ በመቋቋሚያ አዋጁ የተሰጠውን የ3 ዓመታት ጊዜ አጠናቀው የስራ ጊዜው ለተጨማሪ 1 ዓመት በተራዘመበት ዋዜማ ነበረ። ተገኘ ወርቅ በወቅቱ ራሳቸውን ከኃላፊነት ያገለሉት ለኮሚሽኑ ቀደም ሲል በተሰጠው የስራ ጊዜ ማገልገላቸው በቂ መሆኑን በመግለጽም ጭምር ነበር። ሌላኛው አባል ኮሚሽነር ዘገየ አስፋው ደግሞ ከ2 ወራት በፊት ከዚያ በሞት መለየታቸው የሚታወስ ነው። የኮሚሽነር ተገኘ ወርቅ ጌቱን ከኃላፊነት መልቀቅ በይፋ ያላሳወቀው ኮሚሽኑ የኮሚሽነር ብሌን ገብረመድህን ከኃላፊነት መልቀቅን አስመልክቶም ይህ ዜና እስከተጠናቀረበት ጊዜ ድረስ እስካሁን ድረስ የሰጠው መረጃ ለመኖሩን የዋዜማ ዘገባ አስታውሰዋል። ኮሚሽኑ ከ1 ዓመት በፊት ከኃላፊነት በለቀቁት ዶክተር ተገኘ ወርቅ የሚሆን በቅርቡ በሞት በተለዩት ኮሚሽነር ዘገየ አስፋው ምትክ ሌላ ኮሚሽነር እንዲሾምለት ለህዝብ ተወካዮች ምክር ቤት ያቀረበው ጥያቄም እንደሌለ ምንጮች ጠቁመዋል። የኮሚሽነር ብሌን ከኃላፊነት መልቀቅን ተከትሎም በቦታቸው ተተኪ ኮሚሽነሮች እንዲሾም ጥያቄ ይቀርባል ተብሎ እንደማይጠበቅ በመጥቀስ ኮሚሽኑ በቀጣዮቹ ወራት በቀሮቹ 8 ኮሚሽነሮች ሊመራ እንደሚችልም ፍንጮችን ሰጥተዋል። የሀገራዊ ምክክር ኮሚሽን ማቋቋሚያ አዋጅ ኮሚሽነሮች በገዛ ፈቃዳቸው ከኃላፊነት መልቀቅ እንደሚችሉ ደንግገዋል። በአዋጁ ላይ ማንኛውም ኃላፊነቱን በገዛ ፈቃዱ መልቀቅ የሚፈልግ ወይንም የለቀቀው ኮሚሽነር የ2 ወር የጽሁፍ ቅድመ ማስጠንቀቂያ ለኮሚሽነሮች ምክር ቤትና ለህዝብ ተወካዮች ምክር ቤት አፈጉባኤ በማስገባትም ሊለቅ ይችላል በሚል ሰፍሮ ይገኛል። በዚህ አዋጅ መሰረት አንድ ኮሚሽነር ከኃላፊነት ሲነሳ፣ ሲለቅ ወይንም በሞት ምክንያት ሲለይ አዲስ ተሿሚ ይተካል። የተተኪው ኮሚሽነር ሹመትም የሚሰጠው በህዝብ ተወካዮች ምክር ቤት ሲሆን ተተኪው ከዚህ ቀደም ተጠቁመው በኮሚሽነርነት
በፕሬዝዳንትነት ካልተሾሙ እጩዎች መካከል ተመርጦ እንደሚሾም ነው የተደነገገው። የሀገራዊ ምክክር ኮሚሽን ማቋቋሚያ አዋጅ ቁጥር 1265/2014 ጥር 5 ቀን 2014 ዓ.ም በነጋሪት ጋዜጣ ታትሞ ከወጣ በኋላ በዚህ ዓመት የካቲት 14 ቀን 2014 ዓ.ም 11 ኮሚሽነሮች ተሾመውለታል። ኮሚሽነሮች ከተሾሙለት ዕለት አንስቶ የሚታሰብ የ3 ዓመታት የሥራ ጊዜ እንደሚኖረው የደነገገ ቢሆንም የሕዝብ ተወካዮች ምክር ቤት ኮሚሽኑ ስራውን በተቀመጠለት ጊዜ ውስጥ ማጠናቀቅ አልቻለም በሚል ለ2 ጊዜ ያክል የሥራ ጊዜውን አራዝሞታል። ከዚህ ቀደም ከተራዘመው የ1 ዓመት የሥራ ጊዜ በኋላ የተጨመረው የ8 ወራት የሥራ ጊዜም መጠናቀቁ የሚታወስ ነው። ኮሚሽኑም በተጨመረለት የሥራ ጊዜ መሰረት ሀገራዊ ምክክር ለማካሄድ ከሐምሌ 8 ቀን 2018 ጀምሮ ሀገራዊ ምክክር ጉባኤ ለማካሄድም 4000 የሚደርሱ ተመካካሪዎች አዲስ አበባ መግባታቸውን ይፋ አድርገዋል። ወደ ሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን አበቃ። ስላደመጣችሁን አመሰግነን። በያላችሁ በሰና ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።